ሰላም ተመልካቾቻችን እንደምን ሰንብታችኋል? በሳምንት ሁለት ቀናት ሐሙስና ቅዳሜ የተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ትንታኔና ማብራሪያ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው ባጫጭርና በዝርዝር የምንመለከታቸውን ጉዳዮች አሰናድተን የመጣ ነው። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ወደ ቀዳሚው መረጃችን እንለፍ። የተቀማጭ ገንዘብ መድን ፈንድ በ9 ወራት 5.2 ቢሊዮን ብር አረቦን ሰበሰበ። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ባለፉት 9 ወራት ውስጥ ከአባል የፋይናንስ ተቋማት 5.2 ቢሊዮን ብር አረቦን መሰብሰቡን አስታውቋል። የፈንዱ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው እንደገለጹት ይህ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11.1 በመቶ እድገት አሳይቷል። ከተሰበሰበው አረቦን ውስጥም 2.67 ቢሊዮን ብር ወይንም 51.3 በመቶ ከግል ባንኮች 2.47 ቢሊዮን ብር ወይንም 47.5 በመቶ ከኢትዮጵያ ንግድ ባንክ እንዲሁም 59.49 ሚሊዮን ብር ወይንም 1.2 በመቶ ከማይክሮ ፋይናንስ ተቋማት የተገኘ ነው ተብሏል። በተጨማሪም ከጠቅላላው የፈንዱ ኢንቨስትመንት ውስጥ 11.17 ቢሊዮን ብር ወይም 92.24 በመቶ በመንግስት ግምጃ ቤት ሰነድ ላይ ኢንቨስት ተደርጓል። ተመልካቾች ቀጥለናል። ወደ ሌላኛው በአጭር ወደምንመለከተው መረጃችን እናምራለን። ኢትዮጵያ የብሪክስ ልማት ባንክ አባልነት በቅርቡ እንደምታጠናቅቅ ተገለጸ። ኢትዮጵያ ለአዲሱ የልማት ባንክ በይፋ አባልነት ለመቀላቀል ማመልከቻ ማስገባቷንና የዚህ ሂደት በቅርቡ እንደሚጠናቀቅ አስታውቃለች። በኢትዮጵያ የብራዚል አምባሳደር የሆኑት አቶ ልዑል ሰገድ ታደሰ እንደተናገሩት ኢትዮጵያ ለአባልነት ጥያቄዋ ከሁሉም የብሪክስ አባል ሀገራት ፖለቲካዊ ድጋፍ አግኝታለች ብለዋል። የአባልነት ሂደቱን በተጠናከረ ሁኔታ እየተከናወነ በመሆኑ በቅርቡ ይጠናቀቃልም ብለዋል። አቶ ልዑል ሰገድ አክለውም ኢትዮጵያ የአዲሱ የልማት ባንክ አባል ከሆነች በኋላ ባንኩ ትኩረት በሚሰጣቸው እንደ ግብርና፣ ኢነርጂና ማኒፋክቸሪንግ ባሉ ዘርፎች ላይ ትኩረት ሰጥታ ለመስራት እቅድ አላት ብለዋል። የቀድሞ ስሙ የብሪክስ ልማት ባንክ የነበረው አዲሱ የልማት ባንክ በብሪክስ አባል ሀገራት የተቋቋመ ሁለገብ የልማት ባንክ ነው። ወደ ሌላኛው መረጃችን አልፈናል። ስኬት ባንክ በራሱ ለመቀጠል የሚያስችል የፋይናንስ አቅም እንዳለው አስታወቀ። በቅርቡ ከተቋቋሙት የኢትዮጵያ ንግድ ባንኮች አንዱ የሆነው ስኬት ባንክ ከሌሎች ባንኮች ጋር ሳይዋሃድ ራሱን ችሎ ለመቀጠል የሚያስችል የፋይናንስ አቅም እንዳለው አስታውቋል። ባንኩ የ2016 በጀት ዓመት ከ1.6 ቢሊዮን ብር በላይ ትርፍ ማስመዝገቡንና የተከፈለ ካፒታሉ ከ8 ቢሊዮን ብር በላይ መድረሱን ዋና ስራ አስፈጻሚው አቶ ዳምጤ አለማየሁ ገልጸዋል። ባንኩ ከ600 ሺህ በላይ ደንበኞችና በፍጥነት እየሰፋ የሚሄደውን የቅርንጫፍ አውታር መረብ ያለው ሲሆን የኢትዮጵያ ብሔራዊ ባንክ የባንክ ዘርፉን ለማጠናከር ውህደትን እያበረታታ ቢሆንም ስኬት ባንክ ዝቅተኛ የ5 ቢሊዮን ብር የተከፈለ ካፒታል መስፈርት ቀድሞውኑ አሟልቷል ብለዋል። ከወርቅ ማዕድን ከ2.1 ቢሊዮን ዶላር በላይ የውጭ ምንዛሬ መገኘቱን የማዕድን ሚኒስቴር አስታወቀ። የማዕድን ሚኒስቴርና የተጠሪ ተቋማት አመራሮችና ሰራተኞች ባለፉት 9 ወራት በተመዘገቡ ሀገራዊ አፈጻጸሞች ዙሪያ ውይይት አካሂደዋል። በውይይቱ ባለፉት 9 ወራት ውስጥ 26 ቶን ወርቅ ለብሔራዊ ባንክ መቅረቡ የተገለጸ ሲሆን ከዚህም ከ2.1 ቢሊዮን ዶላር በላይ የውጭ ምንዛሬ ማግኘት መቻሉ ተመላክቷል። በማዕድን ዘርፍ የተጀመሩ ፕሮጀክቶች ተጠናቀው ወደ ምርት እየገቡ እንደሆነም ተመላክቷል። አብነትም የሲሚንቶ ፋብሪካዎች የወርቅና የድንጋይ ከሰል ፕሮጀክቶች ተጠናቀው ወደ ምርት መግባታቸውም ተመላክቷል። ከውጪ ወዳገኘነው መረጃ እንለፍ። ቻይና ለአሜሪካ ታሪፍ ምላሽ የቦይንግ አውሮፕላኖች መቀበል እንዲቆሙ አዘዘች። ቻይና የአሜሪካ መንግስት በሀገሪቱ እቃዎች ላይ የ145 በመቶ ታሪፍ ለመጣል በወሰነው ውሳኔ ምላሽ በመስጠት አየር መንገዶቿ ከአሁን በኋላ የቦይንግ አውሮፕላኖችን እንዳይረከቡ ማዘዟን ብሉምበርግ ኒውስ ዘግቧል። ጉዳዩን በቅርበት የሚያውቁት ምንጮችን ጠቅሶ ብሉምበርግ እንደዘገበው ቻይና ይህንን እርምጃ የወሰደችው አሜሪካ በንግድ ግንኙነታቸው ላይ ያላትን ጫና በመቃወም ነው። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ውጥረት ሊያባብስ የሚችል ሲሆን በተለይም ቦይንግ ለቻይና ገበያ ከፍተኛ ትኩረት በመስጠቱ ሳቢያ ኩባንያው ላይ ከፍተኛ ተጽዕኖ ሊያሳድር ይችላል ተብሎም ይጠበቃል።